ሰላም 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 ለእናንተ ይሁን ኢትዮጵያውያን ኤርትራውያን እታችሁ ጸገነት ነኝ ወንጌላዊት ጸገነት ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት ነው። ዋናው መልእክቴ ቅድስና ለእግዚአብሔር ነው። ቅድስና ለእግዚአብሔር እናንተ እግዚአብሔርን ቤት የምታገለግሉ በቤት ውስጥ የምትሰራውን በጀርባ የምትሰራውን በትዳር ውስጥ የምትሰራውን በልጆች ጋር የምትሰራውን በጓደኞች መሃል የምትሰራውን እግዚአብሔር አይቶታል። ቅድስና ለእግዚአብሔር። የቤተ ክርስቲያን መሪዎች፣ አስተማሪዎች፣ ሽማግሌዎች በተለይም ዘማሪያን ራሳችሁን ፈትሹ። በዝማሬ ቦታ ብዙ ርኩሰት አለ። እርስ በርስ የምትነካኩበት ነገር አለ። ዘማሪዎች ራሳችሁን ፈትሹ። ያሙን ትራምፕ ልብ የሚያሞቅ ነገር እኔ የሚወራው ግርግር ትራምፕ ዘረኛ ነው የኛው እንዲያረገ የሚለውን ነገር ሁሉ የሚደመስስ ዜና አምጥቷል ትራምፕ። ይሄ ደግሞ ከእግዚአብሔር ካልሆነ ከማንም ሊሆን አይችልም እና እንደ ክርስቲያን ደግሞ እኔና እናንተ ልባችንን ሞቅ ሊያረግ የሚችል ዜና ይሄ ነው። ትራምፕ ሜይ 17 ሀገር አቀፍ በምድር አሜሪካ የጸሎትና የአምልኮ ቀን የጸሎትና እግዚአብሔርን የማመስገን ቀን አለ። በሀገር ደረጃ በአሜሪካ በሙሉ የት ብትሉ በአደባባይ እንወጣለን አለ። ማን ነው አንደኛ የሚወጣው? ጸገነት ደገፉ። ይሄ ከዚህ በላይ ለክርስቲያን የሚያስደስት ነገር የለም። የህብረት ጸሎትና መዝሙር ታሪካዊ ቀን። ታዲያ ትራምፕ ምንስ ቢያርግ ይሄ አይከሳንም? ኢትዮጵያ ወደ ኋላ ወደ ዓለምኛ ወደ ኤአይ፣ ትራምፕ ደግሞ ወደ እግዚአብሔር እንመለስ ብሎ ህዝቡን ወደ እግዚአብሔር ሊመልስ ነው። እግዚአብሔር አሜሪካንን ገናናና ተፈሪ አድርጎ ስለጠበቃት ምስጋና ለመላው ህዝብ ምስጋና ለእግዚአብሔር ማቅረብ አለበታል። This morning I'm pleased to announce that on May 17th, 2026 that we're inviting Americans from all across the country to come together on our national mall to pray, to give thanks, and we are going to do something that everyone said, like, that's tough. We're going to rededicate America as one nation under God. አሜሪካ እንደ ሀገር በእግዚአብሔር ስር መሆኗ የፊተኞች የኋለኞች ይሆናሉ። አሜሪካ በእግዚአብሔር ስር መሆናችን ነው፣ ጥበቃው ነው፣ ምሕረቱ ነው እዚህ ያደረሰን ብላ ህዝቧን ጠራች። በዚህ ላይ ደግሞ በጣም ደስ የሚለው ነገር ለትምህርት ሚኒስቴር መመሪያ ሰጥተዋል። በመንግስት ትምህርት ቤቶች ጸሎት እንዲጀመር መጽሐፍ ቅዱስ ይዘው እንዲሄዱ ተማሪዎች አለ። እኔ መቼም ጎመጀው ወገኖቼ፣ ጎመጀው። እኛ ወደ ኤአይ፣ ትራምፕ ደግሞ ወደ እግዚአብሔር ይወላችሁ። የፊተኞች የኋለኞች ይሆናሉ ማለት ይሄ ነው። መጥቆራ ነው። የፈለገ ውሃ ብትነከራችሁ ብታወጡት አይቀየርም። መጥቆራ ደግሞ የእግዚአብሔርን ቤት አያገለግልም። የእግዚአብሔርን ቤት አያጠራም። የእግዚአብሔርን ልጆች አይመክርም፣ አይገስጽም፣ መሳደብም አይችልም። መጥቆራ ነው። አጋንንት ጋኔን። እንዲህ ነው የኛ ክርስትና። ቅድስና የሌለው ለገንዘብ ያደረ የሚዋሽ የሚያታልል እህቱን ወንድሙን ድሃውን የሚበሰብስ ይሄ ምንድነው ካላችሁኝ፣ ቅድስና የሌለው አገልግሎት። ለገንዘብ ያደረ መጥቆራን አጥምቀሽ ነውቴ ዛሬ የእግዚአብሔርን ሕዝብ የምታሰድቢብን መንፈስ የመለየት አቅም እንደሌላችሁ በዚህ ልጅ ተገለጠ። የበግ ለምድ ለብሶ የመጣ ልጅ መጥቆራን ያጠመቅሽብን። ሰሙኝ ባካችሁ። ምን አለች? መንፈሳዊ ልጄ ነው ዮኒዬ፣ ጌታ የሰጠኝ በጣም የሚሰማኝ የሚያዳምጠኝ። ማኛ ብዙ ጊዜ አንቺን ስም ሜንሽን ያደርጋል። ምንድነው ያላችሁ ግንኙነት? ስፒሪቹዋል ልጄ ነው፣ መንፈሳዊ ልጄ ነው። ጌታ የሰጠኝ በጣም የሚሰማኝ የሚያዳምጠኝ። እንደው ኢንተርቪውሽን መልሸሽ ስሚና የሚያዳምጥሽ ከሆነ ይሄንን ልጅ አሳርፊ። በኩራት እናገራለች። እናንተ እኔ እንዳፈርኩ ላንቺ ነሽም ቅቅ አልኩ እቴ ተናግሬሽ አላቅም። በዚህ ግን አንቺ ውስጥ የእግዚአብሔር መንፈስ ቢኖር ኖሮ ይሄ ሰውዬ ልሰልል ነው የገባሁት ብሎ እግዚአብሔር በሰላይ አይሰራም። እግዚአብሔር ስራው የሚሰራው በልጆቹ ነው። ከላይ ያሉት ትልልቆቹ ቢመክሩን በፍቅር ነው። እንደዚህ በጥላቻ እግዚአብሔር እኛን አያሰድበንም። አሰደብሽን አንቺ
አብረን እንጸልይ ነበር። እንደው ምን ይሆን የምትጸልዩት? አሁን የልጅ የጸለየ ይመስላል። አንዳንድ ነገሮችን ሳይ ተውረፍ እለዋለሁ። በይ ተውረፍ በይልና እባክሽን አስቁሚ። የእግዚአብሔር ሕዝብ እየተሰደበ ነው። መጀመሪያ በቃ እንጸልያለን ምናምንና አንዳንድ ነገሮች የሆነች ነገሮች ሲናገር ወይ መስመሮቹን ሳት ካደረገ ደውልና ፍሪስታው በቃ ተናገር እንደዚህ ታውትና እሺ ነቢት እሺ በጣም ነው የሚያከብረኝ እሺ እሱ ምንም ይሁን ምንም ለኔ ነው የሚነግረኝ። እንጸልያለን፣ ለቤት እንጸልያለን፣ ለልጆቹ እንጸልያለን፣ ባለቤቱ እና በቃ እንደዚህ አይነት ንጹህ የሆነ ጨዋነት የተሞላበት ጽድቅ ያለበት ወዳጅነት፣ ጓደኝነትና አሁን ደግሞ ስፒሪቹዋል ልጅነት ደግሞ ተቀላቀለበት ማለት ነውና እግዚአብሔርን በማያውቅ ሰው እኮ ቤቱ ኖሮ ተሹሞ እግዚአብሔር እድል ሰጥቶ ነበር። እኔ በእውነት ነው የምለው እንደ ጳውሎስ ቤቱ ገብተህ አሳዳጅ ጳውሎስ የነበረ ልክ እንዳሁን አንተ እንደምታሳድደው ማለት ነው። አንተ ግን ገብተህ ቤቱ ወጣ በክብር ቀብቶ ሹሞ ቤቱን እንድታጠራለት እንድታገለግለው ይጠቀምብ ነበር። ዩምቢስዲት ወንድም ዓለም አመለጠ። በቃ ከእጅ ወጣ እግዚአብሔር ነገር። አሁን አካሄድ ግን ዋጋ ያስከፍልሃል። ስሙኝ እረፍለዋለሁ በጣም ነው የሚሰማኝ አልሽ። ከሰማሽ ይሄንን ልጅ አስቆሚ ሳየው ስሙኝ ባካችሁ። እኔ ያስቀውኛል እነዚህ ሁለቱ ዘማሪ ሶፊና ነብይት ብርቱካን ሳየው ሳሳለታለሁ። ሳሳሽለት እንዴ? እስቲ አሁን ሳሽለት እንግዲህ አንጀቴ ተላወሰ ይባባላሉ። ከዛስ እሱ እኮ ጨዋነት ያለበት ጽድቅ ያለበት ወዳጅነት ሲመሰርት እችኛዋ ደግሞ ዘማሪት ሶፊያ ደግሞ እሱ እኮ ከወደደ ነፍስ ይሰጣል። ሳይሆን እንዴት እንደሳሳሁለት አንጀቴ ሁሉ ነው ስለሱ የተላወሰው ማለት ነው። በጣም የዋ በጣም ምስኪን ምናምንና ከእኔም ጋር እንደዚሁ እንቀራረባለን። ያው በአካል ባንገናኝም በስልክ እንደዋውላለን፣ እንጫወታለን፣ እናወራለንና እንዳልሽው በጣም ነገረኛ ነው። ቁም ነገር ለወደደው ሰው እውነተኛ ወዳጅ መሆን የሚችል ሰው እሱን አይቻለሁ። በጣም እውነተኛ ወዳጅ መሆን የሚችል ይሞትልሻል። በቃ ወዳጅ ከሆነ እስከ መጨረሻው ነው የሚወድሽና በጣም የሚገርም ኳሊቲ ያለውና ነፍስ የሚሰጠው ኢየሱስ ክርስቶስ ነው እታለ ነፍሱን ሰጥቶሽ ነው ዛሬ በክብር የምትኖሪው። ዮኒ ማኛ ነፍሱን ከሰጠሽማ ዛሬ እስቲ ነፍስ የሰጠው ላንቺ ከሆነ ለወደደው ነፍስ ይሰጣል። ምን አይነት ምስክርነት ነው? እናንተ ውስጥ ያለው መንፈስ እንዴት ይሄንን ያጋንንት መንፈስ ሊለይ አልቻለም? እኔ እንኳን ትንሿ ስሙኝ ባካችሁ ቪዲዮ አያይዛለሁ። ከ6 ወር በፊት ለዮኒ ማኛ ድረሱለት እባካችሁ ልጅ አድኑት፣ አልዳነም፣ ውሃ ነክረው ነው የወጡ አልዳነም ብያለሁ። ይሄንን ቶፒክ ማንሳትም አልነበረብኝም፣ ግን የነዚህን የሁለቱን ኢንተርቪው ሳይ ትዝ አለኝ። በይ ነብይ ብርቱካን አንድ በይ ልንደረሽለት ከእናንተ ይልቅ እኔ ከ6 ወር በፊት ያስተላለፍኩትን መልእክት ለምስክርነት አሳያችኋለሁ። እግዚአብሔር የገለጠልኝን ይሄን ልጅ ድረሱለት አልዳነም ብያችሁ ነበር። ስሙኝ አሁን እኔ በግሉ ኢየሱስን አላገኘውም፣ ገና ነው አላገኘም ኢየሱስን። እንዴ ኢየሱስ ሲገኝ እኮ በቃ ራስ ይካዳል እኮ እናንተ። የበፊት እይታችሁ ይቀየራል እኮ፣ ቃናችሁ ይቀየራል እኮ፣ ቋንቋችሁ ይቀየራል እኮ፣ የምትሆኑት እኮ ትጠፋላችሁ። ፕሊዝ ዮኒ ማኛን እናድነው። እናንተ ቅዱሳን በተለይ አክሰሱ ያላችሁ አጠገቡ ያላችሁ ለዮኒ ማኛ ድረሱለት። በኋላ ይቆጨናል። ዮኒ ማኛ አሁን በጣም ግርግር ውስጥ ነው ያለው። ልብ ጠፍቷል በቃ እና እየወጣ የምትናገራቸው ነገሮች ክርስቶስን አያሳዩም። አካባቢህ ፓስተሮች የሉ፣ አካባቢህ መንገድ ሊያሳዩም ይችሉ ሊጸልዩም ይችሉ የሉ። ክርስትና በዩቲዩብ እና በሚዲያ ሆነ እንዴ? አሁንም እናገራለሁ ደግሜ፣ ያጠመቅሽው መጥቆራን ነው፣ የላክሽብን መጥቆራን ነው። የመጥቆራን መንፈስ አጋንንት መለየት ያቃታችሁ እናንተ ትልልቆች አገልጋዮች፣ ይሄው ዛሬ የእግዚአብሔር ቤት የእግዚአብሔር ሕዝብ ይሰደባል። ከነ ኃጢአታችን ከነ በደላችን እግዚአብሔር ይወደናል። እግዚአብሔር የፈለገ ቢቀጣን የፈለገ ቢያሰድበን በዮኒ ማኛ አያሰድብም። የእግዚአብሔርን ሕዝብ አያሰድበንም። ልናጠፋ እንችላለን። የእግዚአብሔር ሕዝብ በስሙ የተጠራ ግን በአጋንንት አይሰደብም። በቤቱ ባሉት ሽማግሌዎች
በፍቅር እንመከራለን። ኧረ ጌታዬ ጨዋ ነው። ዘማሪ ፓስተር እንዳልካቸው ቪዲዮ አያይዛለሁ። የኢትዮጵያ ቤተክርስቲያን መሪዎችሽን ፈትሽ እያለ ነው። አሁን እሱ ቢገስጸን ቢቆጣን ያምርብታል። ለምን? ወንድማችን ነው። ወንድማችን ያልሆነ ከሌላ ወገን የሆነ ለጥላቻ ለክፋት ገብቼ ሰለልኩ የሚል እኛን ሊገስጽ አይችልም። እኛ የማንን ተግሳጽ እንደምንቀበል እናውቃለን፣ እኛ የእግዚአብሔር ልጆች። ስለዚህ መሪዎችሽን ፈትሺ። ገንዘብ ለማግኘት ከጨለማ ጋር እየተባበሩ ደም የሚጠጡ መንጋውን እየበሉ ያሉ እረኞች አሉ ብሏል። ቪዲዮ አያይዛለሁ። ኢትዮጵያ ቤተክርስቲያን ሆይ ከገባሽበት ጥልቅ እንቅልፍ ንቂ። መሪዎችሽን ፈትሻቸው። ዛሬ ነውረኛን ነገር ገንዘብ ያገኙበት እንጂ አፕሩቭ የሚያደርጉ ሰዎች አሉልን። ደም የሚጠጡ ሰዎች አሉ። እጃቸው በደም የጨቀየ ሰዎች አሉ። መንጋውን እየዘነጠሉ የጨረሱ ቆዳውን ልብስ ደሙን መጠጥ ያደረጉ ስጋውን ዳቦ ይመስል የበሉ የተጣበቁበት መሪዎች አሏት የኢትዮጵያ ቤተክርስቲያን። ያስወግዳቸዋል። ዘማሪ ፓስተር ታምራትም የሱንም ቪዲዮ አያይዛለሁ። የኢየሱስ ክርስቶስ ስም ብቻውን ይፈውሳል። ሳሙና፣ ዘይት፣ ውሃ፣ ጨው አይፈውስም። የኢየሱስ ክርስቶስ ስም ይፈውሳል። ሳሙና አይፈውስም፣ ዘይት አይፈውስም፣ ሃይላንድ ውሃ አይፈውስም። ስሙ ይፈውሳል። ከጥሩ ወርቅም ቅጠል የሚመስል ምልክት ስራ፣ በእርሱም እንደ ማኅተም አድርገህ ቅድስና ለእግዚአብሔር የሚል ትቀርጻለህ። በሰማያዊም ፈትል በመጠምጠሚያው ፊት ላይ ታንጠለጥለዋለህ። ይህ ምልክት ሁል ጊዜ በግንባሩ ላይ ይሁን ይላል። ቅድስና ለእግዚአብሔር ካህናቱ የሚጠመጥሙት በእኛ ጊዜ በሚታይ ነገር አይደለም። እግዚአብሔር ግን ቅድስናችን ልባችን ውስጥ ልባችንን ለሱ እንድንቀድስለት ይፈልጋል። ነብይ ታስሮ የተፈታው ነብይ እንዳልኳቸው የጥርስ ሕክምና ሲያስተዋውቅ ተመልክተናል። ወንድም አለ በጣም ያዋጣን ስራ ሰርተሃል። የጥርስ ሕክምና ማስተዋወቅ ጎልመም በስነ ስርዓት ቀጠሮ ተይዞ ተቀጥሮ ተስተካክሎ ቪዲዮ እየተቀረጸ የጥርስ ሕክምና ሲያስተዋውቅ ስራዬ ብሎ አረማመዱን አሳምሮ ወደ አንድ ጥርስ ሕክምና ስፍራ ሄደ ማለት ነው። ስሙኝ ታሪኩን። ከዛ በኋላ መንፈሳዊ ልጄ የፊት ጥርሱ ተሸርፏልና ምንድነው የምታደርግልናል? ኦልሬዲ እኮ ተነጋግራችሁ ጨርሳችኋል። ዋጋው ስንት ነው አለ። ደግሞ ነፃ እንደሚሆን አውቀሃል ወንድም አለ። ለምን ይዋሻል? እኛ የምናውቀው እቺ ሴት ስሙኝ የሃዌ ዴንታል ይባላል። ምንም አይደለም። በነፃ የነብዩን አገልጋዩን ማከም ጥሩ ነው። እኛ ግን የምናውቀው በቀኝ ሰጠ በግራይ ቀኝ የሚሰጠውን ግራይ አይደለም። ምን አደባባይ ማስታወቂያ ይሰራል? ለጥርስ ሕክምናውም ለነብዩ ስሙኝ ማስታወቂያ ተሰርቷል። ሙሉ ስራውን አስተዋውቀዋል ከሲጀመር ጀምሮ። አሁን ገበያሽ ይበዛል ታለም። ችግሩ ግን ነግርሻለሁ፣ እኛ የምናውቀው መልካም መስራት ለእግዚአብሔር ክብር እንጂ ለሰው ታይታ ለማስታወቂያ አይደለም። እንግዲህ ለቤተ ክርስቲያን ነብዩን ስም ለጠሩ ሁሉ በነፃ ልታገለጊ ነው ታለም። አሁን ትያዣለሽ። ለአንደኛው በነፃ ሰርተሽ ለአንደኛው ክፈል አትይም። በረከት እንደው ተቀብለሻል አይደለም? በአደባባይ ይሄንን ያስተዋወቅሽውን የጥርስ ሕክምና ቦታ አሁን ደግሞ ነብዩ የሰራውን ማስታወቂያ ምን ነው በቀረብኝ ትያለሽ። ለምን ብትይ ለአንዱ በነፃ ለአንዱ በክፍያ ማድረግ ደግሞ አይቻልም። ነብዩ ግን የማስታወቂያ ስራ ያዋጣሃል። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ጌታ የተባረከ ይሁን። ከእናንተ የምፈልገው አንድ ነገር ነው። መልእክቴን ለብዙዎች እንዲደርስ ሼርና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ። እንደ ሁሌው እግዚአብሔር የተመሰገነ ይሁን። አገልግሎቴ እየሰፋ ነው። እጃችሁን እየዘረጋችሁ ያላችሁ ደግሞ ለወንጌል አገልግሎት ወንጌል ይቀጥላልና እግዚአብሔር ይባርካችሁ ማለት ፈልጋለሁ። በዜል ቁጥሬ ከመልእክቴ ስር በማስቀምጠው የዜል ቁጥር አሁንም የምትችሉትን እንድትረዱ በጌታ ፍቅር ጠይቃችኋለሁ። ሁላችሁንም ወዳችኋለሁ። እስቲ የዛሬው መልእክት ከማቅረቤ በፊት አጭር ጸሎት ላርግና እቀጥላለሁ። እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ጌታ ሆይ ስለረዳኸኝ ተመስገን። በዚህ ሰዓት በዚህ ደቂቃ ደግሞ መንፈስ ቅዱስ እንድታግዘኝ የሰሚዎች ጆሮም እንዲከፈት ጌታ ሆይ መልእክቱ ካንተ ነውና እግዚአብሔር ሆይ እኔን ሳይሆን መልእክቱን እንዲያዳምጡ እኔን ሳይሆን አንተን እንዲያዩ ጌታ ሆይ እንድትረዳቸው እለምናለሁ፣ ጸልያለሁ። ሁሉ ለክብር ይዋል። ጊዜውን ሰዓቱን ላንተ አሳልፌ የሰጠው
በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። የቅድስና ነገር ሲነሳ የዘንድሮ ቤተክርስቲያን ከቅድስና ውጪ የመሄዷ ምልክቱ ፍሬ አለማፍራታችን የሚታየው ትርምስ ሁሉ የቅድስና አለመኖር ነውና እግዚአብሔር አሁን በጣም እየተናገረ ያለው ተቀደሱ እያለ ነው። ካልተቀደስን ደግሞ በዚሁ ከቀጠልን ያው ከእግዚአብሔር ጋር ተጣልተን መምጫው ደርሷል። ኢየሱስ ይመጣል፣ መተላለፋችን አይቀርም እላለሁ እና ገንፍሎ የወጣ አለመቀደስ አለ። ገንፍሎ የወጣ ምናየው ነገር አለ። ከዓለም ጋር መደባለቅ፣ ዓለምን መምሰል፣ ከእግዚአብሔር ሐሳብ ውጪ መሄድ፣ ከመንገዱ መውጣት በእኔና በእናንተ ዘመን ያለ ድል ሆኖ እያየነው ያለነው ነገር የሚገልጸው ምንድነው? ከእግዚአብሔር መንገድ ምን ያህል መራቃችንን ይገልጻልና ቅድስና ለእግዚአብሔር ብያለሁ ዛሬ። ጌታ የተባረከ ይሁን። እንደ እግዚአብሔር ልጆች በእግዚአብሔር ቤት ስንኖር እግዚአብሔር አባታችንን ማክበር መታዘዝ እንዳለብን ሁላችንም እናውቃለን። መቼም እግዚአብሔር ደግሞ እንዴት እንደምንኖር ከማን ጋር እንደምንኖር የህይወታችንን አቅጣጫ አሳይቶናል፣ አስተምሮናል፣ ተጽፎልናል። ምንም ኤክስኪውዝ የለን። በደንብ ነው የተገለጸልን። ቅድስና ለክርስቲያኖች ትልቁ የማንነት መገለጫ ነው። ለምን ብትሉኝ እኔ ቅዱስ ነኝና ቅዱሳን ሁኑ ተብለናል። እግዚአብሔር ቅዱስ ከሆነ አባታችን እኔና እናንተ ቅዱሳን ተብለን የምንጠራው ለስም አይደለም። ባህሪያችን መገለጫችን ቅዱስ ሊሆን ስለሚገባ ነው። ስለዚህ የእግዚአብሔር ልጅ የመሆን ዋና ምልክቱ በቅድስና መመላለስ ነው። ይሄ ምንም ምርጫ የለውም። እኔ ቅዱስ ነኝ እናንተም ደግሞ ቅዱሳን ሁኑ ተብለናል። ቅዱሳን መባላችን እንዲሁ ለማዕረግ ሳይሆን ልንኖርበትና ሰርተን ልናሳይበት። በዚህ በአንደኛ ጴጥሮስ ምዕራፍ 1:15 ላይ ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ ይላል። ይህ የእግዚአብሔር ቃል ነው። ያለ ቅድስና እግዚአብሔርን ደስ ማሰኘት አይቻልም። አይገርማችሁ? ስለዚህ ይህ ማገልገልም ሆነ መከተል ራስን ክርስቲያን ነኝ ብሎ መጥራት እንኳን አይቻልም። ከእግዚአብሔር ባህሪ ውጪ እየሄድን የእግዚአብሔር ተከታይ ነኝ ወይ ደግሞ የክርስቶስ ተከታይ ነኝ ማለት አንችልም። በቃ ቅድስና በሌለበት እግዚአብሔር አይገኝም። አሁን እኮ እግዚአብሔር ቤተክርስቲያን ክብሩ ማይገለጠው እግዚአብሔር ቤተክርስቲያን ውስጥ የሌለው ለምንድን ነው ካላችሁኝ ቅድስና ስለሌለ ነው። መንፈስ ቅዱስ የሚገለጠው ቅዱስ በሆነ ስፍራ ነው። እንደኔና እንደናንተ የዘመኑ ቤተክርስቲያን ውስጥ ቅድስና በሌለበት በረከስንበት የእግዚአብሔር ያልሆነውን ይዘን የእግዚአብሔር የሆነውን ባስወጣንበት ሁኔታ የእግዚአብሔር ክብር ሊገለጥ አይችልም። ስለዚህ በዘመናችን ቤተክርስቲያን ቅድስና ጠፍቶ ሰው በተለያየ ርኩሰት ተግባር ተሰማርቶ ክብሩ እንዳይገለጥ እንቅፋት ሆነናል። ይሄ ነው ሚስጥሩ። ምን አለ ብትሉኝ የሌለ ጥቀሽ ብትሉኝ ይሻላል። ምን አለ ካላችሁኝ ጊዜም አይበቃም። ዝሙት አለ፣ ቅናት አለ፣ ክፋት አለ፣ ኃጢአት አለ፣ ዘረኝነት አለ፣ ገንዘብ መውደድ አለ፣ ሐሜት አለ፣ ትዕቢት አለ። ምኑ ቅጡ? የሌለውን መቁጠር ይቀላል ወገኖቼ። ሰው ሁሉ የበግ ለምድ ለብሶ ጻድቅ ጻድቅ፣ የዋህ የዋህ፣ ምስኪን የእግዚአብሔር ባሪያ መስሎ ይታያል። ተኩላው እኮ በግ እኮ ተኩላው የበግ ለምድ ለብሶ ነው ቤተክርስቲያን ያለው ሰው። ሁለተኛ ነገር ደግሞ መለየት ተስኖናል። ምን ያህል አጋንንት መለየት፣ ክፉ ሰው መለየት፣ የሰውን የውስጡን መንፈሱን መለየት እንዳቃተን የቅርብ ጊዜ ትዝታ ነው። እሱን ነገር ልንገራችሁ። እንደውም በጣም የገረመኝን ታሪክ ልንገራችሁ። ምን ብትሉኝ ታስታውሳላችሁ? ነብይት ብርቱካን ያው ዮኒ ማኛን አግለብልባ ሳይማር ምንም ሳይል አስጠመቀች ማለት ነው አይደል? ስለዚህ ምን ቪዲዮ አየሽ ብትሉኝ በጣም ለነሱ ማፈሪያም ይሆን ነብይት ብርቱካንና ዘማሪ ሶፊያ ሽባባው ኢንተርቪው ያደርጋሉ ማለት ነው። ይሄ በጣም አስደነገጠኝ። እነሱ ምን ያህል እንደሚያፍሩበት አላቅም። እታለም ስሚኝ፣ ሶፊ ትጠይቃለች። ዮኒ ማኛ ያንቺን ስም ብዙ ጊዜ ያነሳል፣
ምንድነው ያላችሁ ግንኙነት ትላለች። ማን? ሶፊ። ከዛስ ነብይቷ ደግሞ በኩራት ትናገራለች። ይሄ መቼ ሆነ መሰላችሁ? ከወራት በፊት እዚህ ያጠመቀችው መጥቆራ መሆኑ ሳታቅ ማለት ነው። እኛ በስሙ የተጠራን የእግዚአብሔር ልጆች ነን። ማንም እየመጣ አይቀልድብንም፣ አያዋርደንም። እግዚአብሔር በራሱ መንገድ ቤቱን ያስተካክላል፣ ልጆቹን ያርማል፣ ይቀጣል እንጂ በእንዳንተ አይነቱ አፍ የእግዚአብሔር ልጆች አይሰደቡም። እየሰደብክ ያለውን ግን የእግዚአብሔርን ሕዝብ መሆኑን እወቅልኝ። ይህን ብዬ ስሙኝ ብቻ። መስመር ሲስት ደውዬ ተውለዋለሁ። በጣም ነው የሚያከብረኝ። አከበረሽ እንዴ? ማንንም አያከብርም እሱ። እግዚአብሔርን እንኳን አያከብርም። ወንጌል ባናቱ ይተከል ያለ ሰው እንዴት ነው የሚያከብርሽ? ከመንፈስ አሰራር ውጪ። እኔና እናንተ እኮ እንዴ መንፈስ የመለየት አጋንንት የማውጣት የሞተ እንኳን የማስነሳት ድውይ የመፈወስ ስልጣን አለን። ነብይት ነኝ የሚል ሰው እንዴት ነው እዚህ ለጋ ያለውን አጋንንት መለየት ያቃተው? እንዴት ነው የልጅ እያስመሰለ መሆኑን ያቃተው? ስንት ቤተ ክርስቲያን የተቀባበላችሁት፣ ስንት ትልልቆቹ ናችሁ የተሻማችሁበት። ታው ይሄ ልጅ አልዳንም ብያለሁ። ዛሬ ንስሐ ግቡ፣ ንስሐ ግቡ። እኔ ግን ላንቺ ያለኝ ጥያቄ፣ ነብይት ብርቱካን ያለኝ ጥያቄ፣ ነብይት ሆነሽ እንዴት ዮኒ ማኛ በዚህ ልክ ቀለደብሽ? በዚህ ልክ እንዴት ሸወደሽ? ይሄ ላንቺ ያለኝ ጥያቄ ነው። አለመዳኑን እያሾፈና ያላገጠ መሆኑን ድራማ እየሰራ መሆኑን እንዴት መንፈስ ቅዱስ አልገለጠልሽም? እኛ እንኳን በሩቅ ያለ ነው ዜቤ እኮ ያስጠይቅሻል ታለ በሩቅ ያለ ነው። እኛ እንኳን ሴንስ አድርገነዋል። መንፈስ ቅዱስ ልክ ተነክሮ ሲወጣ ነው ያውቃል። አረ ይሄ ልጅ አልኩኝ ንግግሩ ራሱ እንጨት የሚል ማራ መንፈስ ቅዱስ ይቀይራል፣ ወንጌል ይቀይራል። የእግዚአብሔር መንፈስ ሲነካ ማንነትን ይቀይራል። የስድብ መንፈስ ያወጣል፣ ቅዱስ ያረጋል። የኔ ጌታ አሳፋሪ ጥያቄ በጣም የሚሰማኝ የሚያዳምጠኝ ብለሻል። እንግዲያውስ አሁን ምከሪውና ወደ ራሱ መልሽው። መንፈሳዊ ልጅሽ ቀውስ ሆኗል። ቶሎ ስሚኝ ባክሽ። መንፈሳዊ ልጄ ነው። መንፈሳዊ ልጅሽ ቀውስ ሆኗል፣ ቀውሷል። በሳት እየተጫወተ ነው። መንፈሳዊ ልጅሽ በሳት እየተጫወተ ነው። መልሽው ዛሬ ከሰማሽ። አንቺም አዋርዶ የእግዚአብሔርን ሕዝብ በአጠቃላይ አዋርዷል። እኛ ፐርፌክት አይደለንም፣ እናጠፋለን። ግን ባንተ አፍ አንሰደብም፣ አንገራም። እግዚአብሔር ላንተ አፍ አሳልፎ አይሰጠንም። አባታችን ራሱ ይመልሰናል። የጥላቻና አመጽ የተቀላቀለበት አፍ ያልተገራ አንደበት ዋጋ ያስከፍላል። ድረሽለት ታለም። ሶፊ ደግሞ ቀጠለች። ከኔም ጋርም እንተዋወቃለን በአካል ሳይሆን በስልክ። ዮኒ እውነተኛ ወዳጅ መሆን የሚችል ሰው ነው። እሱን አየሁኝ። ወዳጅ ከሆነ ደግሞ ይሞትልሻል። ሳኩባችሁ ቶቼ በእግዚአብሔር ቤት ኖራችሁ ያላል እንዴ? እንዴት ነው? መንፈስ ቅዱስ የለም እንዴ? አትለዩም እንዴ? ሰው ማንነት አይታችሁ እንኳን መረዳት ትችላላችሁ። እስከ መጨረሻው ነው የሚወድሽ። በጣም የሚገርመው ኳሊቲ ያለው ልጅ ነው አለች። አየነው እኮ ኳሊቲውን። ኳሊቲ አልሽው። አሁን አውጪና ኳሊቲ በይ ውስቲ። ኳሊቲ ያለው ልጅ ነው አለች ሶፊያ። አሁን እንዴት አፍራችሁ ይሁን? ቅድስና ለእግዚአብሔር። ሃሌሉያ! ቅድስና ለእግዚአብሔር፣ መቀደሳችን ለእግዚአብሔር ነው። ኢየሱስ ጌታ ነው። ይኸው የሰው ሁሉ የበግ ለምድ ለብሶ ጻድቅ የዋህ እየተጫወተ ነው በእኔና በእናንተ ዘመን። ምንም ነገር ካንቺ አልፈልግም ብሎ ወንጌል ከሩቅ ለሩቅ። አንድ ደግሞ የገጠመኝ ልንገራችሁ። ከሩቅ መቼም እናንተ ሰው ታምናላችሁ። መጀመሪያ መቼም በጌታ እንደዚህ በፍቅሩ እንደዚህ ሲያረጋችሁ ከሁሉም ቦታ ስለ ክርስቶስ መብላት ምናምን የምትመገቡበት ታይም አለ አይደል? እና በዛን ሰዓት ያው ከሩቅ ለሩቅ በወንጌል መማማረው አገልጋይ ነበረ። ሌላ ነው ይሄ ደግሞ ሌላ ታሪክ። እና በጣም በቃ እንትኑን ወድጄዋለሁ መረዳቱን የወንጌልና እኔም አዲስ ነኝ። በጣም ደስ ይለኛል። ኤክስቼንጅ እናደርጋለን እና እኔ ምንም ካንቺ አልፈልግም ሲለኝ ነበር። አሁን የፍቅር ስጦታ አልኩና እንደው ለካርድ ምንድነው የምትሉት? ይሄ ካርድ መሙያ
የሚባል ነገር አለ መሰለኝ። እሱ አልኩና ትንሽ ብር ላኩለት። ዘካያ ማኖ ነው። አሁን ምንም ካንቺ አልፈልግም እንደው ተቸገርሽ ሲለኝ ነበር። እሺ ብዬ እኔ እንደውም እንደዚህ ሲሏችሁ ኖር መስጠት ትፈልጋላችሁ። አሁን ከቤተሰቦቹ ጋር እንደሚኖር ቤተሰቦቹ ሀብታም እንደሆኑ ምናምን ነው የነገረኝ። በቃ እኔ ወንጌል ላይ አተኩሬያለሁ። እኔ በወንጌል ሲመጣ ሌላ ወደ ግራ ወደ ቀኝ አልልም። መመገብ ነው የኔ ስራና ጣፍጦኛል በቃ ወንጌሉ። በዛ መሀል አይ ዶንት ኖ አንድ ወር ወይ ሁለት ሶስት ሳምንት በኋላ ቤተሰቦቼ ከቤት አስወጡኝና ጫካ ውስጥ ነው ያለሁት አለ። ምን ማለት ነው አልኩ። ስሙ ባካችሁ መንፈስን መረምራለን እኛ። አሜሪካ ያለ ክርስቲያን ዝም ብሎ ይሸወዳል ካላችሁ ተሳስታችኋል። አሜሪካ ያለው ኢየሱስ፣ ኢትዮጵያ ያለው ኢየሱስ አንድ ነው። የጠጣነው መንፈስ አንድ ነው። ከዛ ጫካ ውስጥ ነው ያለሁት። ምን ሆነ? ቤተሰቦች አባረሩኝ። ቀዛስ በቃ አሁን ስልኬም ኔትወርክ ሊዘጋ ነው። በነፍሴ ካደረሽልኝ ይሄን ያህል ትልቅ ብር በቃ ዛፍ ስር ማደሬ ነው አለኝ። እንደፈለገ ብታታልል ጓደኛ ጋር ልጠጋ ነው ይባላል። እንደው እስክልክልህም ጊዜ መስጠት ይቻላል እኮ እንደው የጀመርነውን ወንጌል እንኳን ሳንጨርስ ወንድም አለ ምን ሆነሃል? እና በቃ ከስልኬ ሊዘጋ ነው ከዚህ በኋላ አታገኘኝም አለኝ። አሁን አለቻ መንፈስ ቅዱስ በሌለ ጊዜ ተሸውደና ከዛ ጌታ ሆይ ይወድም እንደዚህ ምን ላርግ አልኩ። ውስጥ ያልገባም አላሳዘነኝም፣ ውስጤም አልገባም ነው አልኩት። ኦኬ ከዚህ በኋላ አላገኘም፣ ከዚህ በኋላ አንተም አታገኘኝም። እዛ ጋር ቆመ። እሱ ከመዝጋቱ በፊት እኔ ስልኬ ዘጋሁት። አትሸውደኝም ወንድም አለ። ለምን መንፈስ ቅዱስ የሚባል አለ። ምንም ነገር ካንቺ አልፈልግም ያለው ሰውዬ በአንድ ሌሊት በጣም ያሳዝናል። አበላለው ብለህ ትበላለህ፣ አንዳንዴ ያገኛለሁ ብለህ ማጣትም አለ። ስሙኝ፣ ቅድስና ማለት የእግዚአብሔር ያልሆነውን ማንነት ማስወገድ ማለት ነው። ቅድስና ነው እንደ እግዚአብሔር እንደተጻፈልን እንደ እግዚአብሔር ባህሪ መኖር። መንፈስ ቅዱስ እኮ ውስጣችን ክፉ ነገር ሲሆን ኃጢአት ሲሆን ሪጀክት ያደርጋል። ልትዋሽ ስትል አፍህን ይዘሃል። ዝም ብለህ ትዋሻለህ እንዴ ወንድም ማለት? እግዚአብሔር ምን ይለኛል ይሄን ስሰራ ብሎ ደግሞ ታስባለህ እኮ። በምትሰራው ነገር ሁሉ እግዚአብሔርን ታስባለህ ቀድመህ። ይሄ ነገር እግዚአብሔር ነው፣ ይሄ ነገር ከአባቴ ያጣላኝ ይሁን እንዴ፣ ይሄ ነገር ይቅርብኝ እንዴ? እግዚአብሔር ደግሞ በአንድም በሌላም ይናገራል። በቃሉ ይናገራል። ተናግሮ ነበር። አሁን የምትሰራው ስራ ኃጢአት እንደሆነ ተናግሮ ነበር። ወንድም አለም ኢግኖር አድርገኸው ነው። ዝም ብለሽ ሰምተሽ እንዳልሰማ ሆነሽ ነው እንጂ ቃሉን ታውቂያለሽ። በሰው ተናግሮሻል። ዝም ብለሽ ገባሽበት ኃጢአት ውስጥ። ለምን ምን አለበት ብለሽ፣ ለምን ኃጢአት የልቤን ያውቃል ብለሽ ያው መከራሽን ትፈጫለሽ። ያለ ቅድስና ከእግዚአብሔር ጋር መቀራረብ አይቻልም። ታለም ተሸውደሻል። ከእግዚአብሔር ልጅነት ጋር ይሄዳል ወይ ብሎ በቃሉ ራስን መፈተሽ፣ ከሁሉ በላይ ደግሞ በመንፈስ ቅዱስ መመራት። የእግዚአብሔር ልጆች በመንፈስ ቅዱስ ይመራሉ ይላል። ቅድስና በሌለበት እግዚአብሔር አይገኝም። ለምን? እርሱ ቅዱስ ነውና። እግዚአብሔር ተቀደሱና እመጣለሁ እያለን ነው። ምርጫውን የኛ ነው። ትቀደሳለህ አትቀደስም ወንድም አለ። በአንተ ለመቀደስ ቤተክርስቲያን የእግዚአብሔር ክብር አልገለጥ አለ። ለምን ብትለኝ በጀርባ ምሰራውን እግዚአብሔር አይቷልና። ያ የፈረደበት መንጋ ይመጣል እኮ ቤተክርስቲያን ከረኛው ሊቀበል። እረኛው ደግሞ በጀርባ የሚሰራው ያልተቀደሰ ስራ ቤተክርስቲያኗን የእግዚአብሔር ክብር እንዳይገለጥ ከልክሏል፣ በር ዘግቷል። ይሄ ነው እየሆነ ያለው በእኔና በእናንተ ዘመን። በዘጸአት 19 ላይ እግዚአብሔር ለሙሴ ካንተ ጋር ስነጋገር ህዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለው። ከዛ በኋላስ በቁጥር 10 ላይ ዘጸአት 19:10 ላይ እግዚአብሔር ሙሴን አለው ወደ ህዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። ከእግዚአብሔር ጋር ለመቀራረብ መቀደስ ያስፈልጋል። እግዚአብሔር የራቀን ዛሬ እኔና እናንተ በርኩሰት በኃጢአት ስለተጨማለቅን ነው። በተለይ በዝሙት፣ በተለይ በገንዘብ መውደድ፣ በተለይ በጥላቻ፣ በተለይ በዘረኝነት ሰክረናል። እንዴት የእግዚአብሔር ክብር ይገለጥ? አንዱን ምረጥ ወንድም አለ።
ሰው ማየት ባይችልም እግዚአብሔር ያየው ብዙ ርኩሰት በቤተ ክርስቲያን ውስጥ አለ። እየተገለጠ ያለው እኮ አሳፋሪ ነው። ቁጥር 22 ላይ ወደ እግዚአብሔርም የሚቀርቡ ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለ። እኔና እናንተ እኮ የንጉሱ ካህን ነን። ካህናት ደግሞ ሊቀደሱ ይገባል። ለምን? እንዳይጠፉ። ዛሬ ካልተቀደስን መጥፋታችን ነው። እግዚአብሔር ለመቀደስ ለንስሐ ለመታጠብ ጊዜ እየሰጠን ነው እንጂ ከኃጢአታችን ጋር እየተባበረ አሁን የምናረጋው አምልኮ፣ አሁን የምናረጋው ስብከት፣ አሁን የምንሄደው አካሄድ ቅድስና የሚባል ሽታውም የለው። ሽታው አልኳችሁ እኮ ራስን መቀደስ የሚባል ነገር አለ። ምንድነው ካላችሁኝ ከምትሰራው ኃጢአት መመለስ ማለት ነው። በእግዚአብሔር ቤት አገልጋይ ሆኖ በመድረክ ላይ ወጥቶ እየሰበኩ እየዘመሩ ከጀርባ ኃጢአት ይዞ መዞር እግዚአብሔር አይቶታል። አገልጋይ መሆን እኮ እናንተ መታደል ነው። የእግዚአብሔርን ቤት ማጠን እኮ መታደል ነው። የእግዚአብሔር ባሪያ መሆን እኮ መታደል ነው። ታማኝ ባሪያ አርጎ መቆጠር እኮ መታደል ነው። ደሞ ጸጋውን ሰጥቶ ነው። ከኪስሽ አላወጣሽ፣ ጥናት አላረግሽበት። እታለም ዝማሬው ቢሆን ድምጹን ሰጥቶሽ ነው። ድምጹን ሰጥቶ ነው። እንደማለም አንዳንድ ዘማሪዎች በጣም ትኩራሩ አላችሁ። እንዳለምኛው ዘማሪዎች ኩራት የሚያጫውታችሁ አላችሁ። ግን ያስከው የተሰጠ በሙሉ በነፃ ያገኘው ከእግዚአብሔር የተረከብከው ነው እንጂ አንተ ከኪስህም አላወጣው፣ ተምራ አጥንተህም አላመጣው። እግዚአብሔር እንደምናገለግል ማሰብ አለብን። አንተ ብትዘምር፣ ብትሰብክ፣ ብትነብይ በጸጋ እንጂ ተምራ አጥንተህ ለፍተህ አላመጣኸው። በተጠራንበት እግዚአብሔር በሰጠን ጸጋ ባስቀመጠን ስፍራ ደስ እያለን ልናገለግለው ይገባል። ስለዚህ በዚህ በኢሳይያስ 1:13 ላይ ምናምንቴውን ቁርባን ጨምራችሁ አታምጡ፣ ዕጣን እኔ ዘንድ አጸያፊ ነው፣ መባችሁንና ሰንበታችሁን በጉባኤ መሰብሰባችሁን አልወድም፣ በደልንም የተቀደሰውንም ጉባኤ አልታገስም ይላል እግዚአብሔር። አችሁን ወደ እኔ ብትዘረጉ ዓይኔን ከእናንተ ሰውራለሁ፣ ልመናም ብታበዙ አልሰማችሁም። ለምን? እጆቻችሁ ደም ተሞልተዋል። ስለዚህ ምን ይላል ቁጥር 6 ደግሞ ቁጥር 16 ታጠቡ፣ ሰውነታችሁንም አንጹ፣ የሰራችሁትን ክፋት ከዓይኔ ፊት አስወግዱ፣ ክፉ ማድረግን ተዉ፣ መልካም መስራትን ተማሩ፣ ፍርድን ፈልጉ፣ የተገፋውን አድኑ፣ ለድሃ አደጉ ፍረዱለት፣ ስለመበለቲቱም ተሟገቱ ይላል እግዚአብሔር። ከኛ የሚፈልገው ይህንን ነው ወገኖቼ። ሮሜ 12 ምዕራፍ 12 1 እና 2 እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ካለ በኋላ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይለናል እግዚአብሔር። እግዚአብሔርን መምሰል ከዓለም መለየት ነው። ሁለት ወዶ ተመሳስሎ አይሆንም። ስለዚህ ቅድስናችን እግዚአብሔርን ደስ ያሰኘዋል እና ቅድስና ለእግዚአብሔር ማለት ለእግዚአብሔር መለየት ማለት ነው። ለእግዚአብሔር ደግሞ የተለዩ ሰዎች ቅዱሳን ይባላሉ። ለእግዚአብሔር ሳንለይ ግን ቅዱሳን መባላችን ትክክል አይደለም። ስለዚህ እኔና እናንተ በምንድን ነው የምንቀደሰው? በሐሳብ መቀደስ፣ በንግግራችን መቀደስ፣ በአኗኗራችን መቀደስ፣ ሌሎች ከዓለም መለየት፣ በሁሉ ነገራችን መለየት። እነዚህ ክርስቶስ ናቸው ተብሎ ሰው ሊያቀን ይገባል። አንዳንድ ነቢያት በእጄ ይሄን ያህል ሰው ድኗል፣ በእጄ ይሄን ያህል አጋንንት ወጥቷል ሚሉ አሉ። እኔ በጣም የገረመኝ ነገር ስራ መፈለጊያና ገበያ መሰቢያ ያደረጋችሁት ወይ? በእናንተ አልፎ የሚሰራው እኮ እግዚአብሔር ነው። በእናንተ ተጠቅሞ የሚሰራው እግዚአብሔር ነው። በእጄ ይሄን ያህል ሰው ተፈውሷል፣ አጋንንት አውጥቻለሁ፣ አንተ ስንት አጋንንት አወጣ ይባባላሉ። ሼም እኮ ነው ይሄ። ስንት ሰው ፈወስክ? ኧረ አይባልም አይባልም። እግዚአብሔር የተባረከ ይሁን ወገኖቼ። የዛሬ መልእክቴ ይሄ ነው። ዋናው ነገር ምንድነው? ለእግዚአብሔር መቀደስ ይሁንልን። ወደ ቅድስና እንምጣ። ወንጌል ይሰበካል። ወደ እግዚአብሔር በቀረብን ቁጥር ወደ ቅድስና እንመጣለን። ራሳችንን ለእግዚአብሔር ቅዱስና መልካም መስዋዕት አድርጎ መስጠት ማለት ነው።
ባካችሁ መልእክቴ ሼርና ሰብስክራይብ አድርጉልኝ። እግዚአብሔር ይባርካችሁ። እንገናኛለን ደግሞ ወንጌል ይቀጥላል። ኢየሱስ ይመጣል። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።